ተወዳጆች የእግዚአብሔር ቤተሰቦች ጸጋና ሰላም ይብዛላችሁ። ይህ የምታዩት ፕሬዘንስ ሜንታል ሂሊንግ ሆስፒታል ነው። እንግዲህ በአገራችን የመጀመሪያው በቤተ ክርስቲያን የተገነባ የአእምሮ ህሙማን ማዕከል ነው። እግዚአብሔር አምላካችን ለዘላለም የተባረከና የተመሰገነ ይሁን። በተለያየ አጋጣሚ የአእምሮ ጤና መታወክ የገጠማቸው የአእምሮ ህመም የገጠማቸው ወንድሞችና እህቶች እንዲሁም ደግሞ በአጋንንት ስርዓት ውስጥ ወድቀው በጨለማው ስርዓት ውስጥ ወድቀው በክፉ መንፈስ በክፉ አሰራር ውስጥ የተያዙ ወንድሞችና እህቶችን በተለይ በመንገድ ላይ የወደቁ የሚያነሳቸው፣ የሚያበላቸው፣ የሚያጠጣቸው፣ የሚንከባከባቸው ቤተሰብ የሌላቸውን ወንድሞችና እህቶችን በዋናነት ወደዚህ ስፍራ አምጥተን የሚያስፈልገውን ሕክምና የሚያስፈልገውን የጸሎት አገልግሎት ማድረግ ነው ወይም ማድረስ ነው። ክብር ለእግዚአብሔር ይሁን። ስለዚህ ይህ የምታዩት ዛሬ የሚገነባው ነገ የሰው ህይወት የሚቀየርበት፣ ነገ የሰው ህይወት የሚስተካከልበት፣ ከአጋንንት ስርዓት ሰዎች ነፃ የሚወጡበት፣ ከበሽታ የሚፈወሱበት፣ ሜዳ ላይ የወደቁ መንገድ ላይ የወደቁ ለራሳቸውም ለሰዎችም ማይሆኑ ሰውን የሚጎዱ በተለያየ ባጋንንት ስርዓት ውስጥ የሚሰቃዩ ሰዎች እዚህ ስፍራ ላይ መጥተው የአእምሮ ህመም ህክምናቸውን ትሪት የሚደረጉበት ሂሊንግ የሚያገኙበት ስፍራ ነው የሚሆነው። እንደምታዩት ስራው ዛሬ ተጀምሯል። አጠቃላይ የአካባቢውን ክሊራንስ ጀምረናል። ስፍራውን ማስተካከል፣ ማቅናት፣ ለስራው እንዲመች ማድረግ የመጀመሪያውን ስራ ጀምረናል። አምላካችን እግዚአብሔር የተባረከ ይሁን። ከኔ ጋር ይህንን ሸክም አብራችሁ መሸከም የምትፈልጉ በተለይ እግዚአብሔር በአእምሮ ጤና ላይ ራዕይ የሰጣችሁ ለአእምሮ ህመምተኞች ወይም በተለምዶ እብድ ለምንላቸው ላበዱ ወንድሞች እናቶች እግዚአብሔር አምላክ ሸክም የሰጣችሁ እግዚአብሔር አምላክ ያንን የምትሸከሙበትን ትከሻ የሰጣችሁ ወንድሞች ከኔ ጋር አብራችሁ ሸክሙን እንድትሸከሙ በጌታ ፍቅር እናንተን ለመጠየቅ ነው በፊታችሁ ያለሁት። እንግዲህ ስራው ተጀምሯል። ስራው የእግዚአብሔር ነው። ስራው የመንግስቱ ነው። እግዚአብሔር አምላካችን የተባረከ ይሁን። ስራውን ያስጀመረን ደግሞ እግዚአብሔር ነው። ስራውን የሚያስጨርሰውም እግዚአብሔር ነው። እግዚአብሔር ምንጭ ነው። ሰዎች ደግሞ መተላለፊያ ቱቦዎች ናቸው። ወይም ደግሞ እግዚአብሔር ምንጭ ነው፣ ሰው ደግሞ መተላለፊያ መስመር ነውና እግዚአብሔር ሲሰራ ሁል ጊዜ ሰውን ስለሚጠቀም እግዚአብሔር በእናቶች እግዚአብሔር በአባቶች እግዚአብሔር በወጣቶች ስለሚሰራ እግዚአብሔር በመረጣቸው ስለሚያደርግ ስለሚሰራ ዛሬ ይህንን እድል ወይም ይህንን አገልግሎት መሸከም የምትፈልጉ ሰዎችን ጥሪ ለማቅረብ ነው። ይህንን አገልግሎት ሁሉም ሰው ሊያገለግለው አይችልም። ለሁሉም ሰው ይሄ ራዕይ አልተሰጠም። ለሁሉም ሰው ይሄ ሸክም አልተሰጠም። ግን ጥቂት ሰዎች እግዚአብሔር በምድሪቷ ላይ እንደ ጨው አይደለም እናንተ የምድር ጨው ናችሁ ስለሚል እንደ ጨው እግዚአብሔር በምድሪቷ ላይ ግን ያስቀመጣችሁ ሰዎች እንዳላችሁ አውቃለሁና ዛሬ ለሁሉም የሚሆን መልእክት ላይሆን ይችላል ማስተላልፈው። ግን በተለይ በአእምሮ ህመም ላይ እግዚአብሔር ሸክምና ራዕይ የሰጣችሁ እነዚህን ሰዎች አንድ ቀን እንደው እግዚአብሔር በረዳኝና እንደው እነሱ የሚያገግሙበትን ማዕከል በከፈትኩ እግዚአብሔር በረዳኝና እንደው አንድ ሁለቱን ከሜዳ ላይ ባነሳ እግዚአብሔር ቢረዳኝና እንደዚህ ባደርግ ብላችሁ በልባችሁ የምታስቡ ነገር ግን አካሄዱ አሁን ወስጄ የአእምሮ ህመምተኛን ቤቴ ያስገብቼ ምን ሆናለሁ ብከራይስ እንዴት ነው ትሪት ማደርገው? ምክንያቱም ከኖርማሉ ማህበረሰብ አመለካከት ወጣ ያለ ነገር ስላላቸው እንዴት ነው ማደርገው የሚል ጭንቀት ያላቸው ሰዎች አሉና ነገር ግን የሰማይ አምላክ ያከናውናል እንዳለ ነህምያ እኛም ባሪያዎቹ ተነስተን እንሰራለን እንዳለ ባሪያው ተነስቶ ነህምያ ብቻውን አልሰራውም። ወንድሞቹን ያስነሳው፣ አገልጋዮቹን ያስነሳው፣ የ12ቱን የእስራኤል ቤቶችን ያስነሳው። ስለዚህ እኔ ብቻዬን ልሰራው ስለማልችል ራዩ ታላቅ ስለሆነ ራዩ ሰፊ ስለሆነ የትውልድ ስለሆነ እኛ እናልፋለን፣ ራዩ ግን ይቀጥላል። እኛ ጊዜያዊ ነን፣ ራዩ ግን ጌታ እስኪመጣ ድረስ የሚቀጥል ራይ ነው እና ራዩ የትውልድ ስለሆነ ነገ እኛ ከዚህ ቦታ ስናልፍ እኛ ማናቀው ትውልድ ይመጣል። እዚህ ይህንን አገልግሎት ይህንን ቤተክርስቲያን ይህንን ሆስፒታል የሚመሩ የሚያስተዳድሩ በዚህ ውስጥ የሚያገለግሉትን ግን እኛም እንኳን አናቃቸውም። ክብር ለኢየሱስ ይሁን። ስለዚህ የህዝብ የትውልድ የሀገር ነው ሸክሙ። ስለዚህ አምላካችን እግዚአብሔር ቢፈቅድና ብንኖር እንግዲህ ይህንን ግንባታ በአስቸኳይ ባጭር ጊዜ ጀምረን እንጨርሳለን። በጣም ጓጉቻለሁ። እዚህ ስፍራ ላይ ሰዎች መጥተው በስጋም በነፍስም ተፈውሰው ሲሄዱ ማየት፣
በጣም ቸኩያለሁ። እዚህ ስፍራ ላይ የሚመጡ በስጋም በነፍስም ኢየሱስ የሚፈውሳቸው የሚያድናቸው ለሕዝብ መነጋገሪያ የሚሆን ማርቆስ 4 ላይ ያለውን ያንን በሌጊዮ መንፈስ የታሰረውን ሰው እናስታውሰዋለን አይደል? ይህ ሰው ከተፈወሰ በኋላ ኢየሱስን አንድ ጥያቄ ጠየቀው። ጌታ ሆይ ወደምትሄድበት ሁሉ ልከተል እፈልጋለሁ ብሎ ጠየቀው። ኢየሱስ ምን ብሎ መለሰለት? ሂድና እግዚአብሔር ያደረገልህን ነገር ለቤተሰቦች ንገራቸው አለው። ምንድነው መንፈሳዊ ትርጉሙ ብለን ልንጠይቅ እንችላለን። ለምን ኢየሱስ እንዲከተለው አልፈቀደለትም? ለምን ኢየሱስ ወደ ቤተሰቦች ሂድ ብሎ አዘዘው? ምክንያት ስላለው ነው። ምክንያቱም የዛ የጌርጌሴኖን ሰዎች ኢየሱስን ከከተማችን ለቀው ውጣልን ብለውታል። ስለዚህ እኔን ቢያስወጡኝ የኔ ምስክር፣ የኔ ፈውስ፣ የኔ ተአምር የተሰራበት ይህ ምልክት የሆነ ሰው ግን እናንተ መካከል ይኖራል። ስለዚህ ትናንት ብድ እንደነበረ ያውቃሉ። ትናንትና መቃብር ስፍራ እንደሚያድር ያውቃሉ። ትናንትና በጣም ለከተማው አስቸጋሪ የነበረ ሰው እንደነበረ ያውቃሉ። ምክንያቱም በድንጋይ ሰዎችን ይጎዳ ነበረ፣ በመንገድ እንዳያልፉ ያደርግ ነበርና ያ ሰው ተፈውሶ ሲያዩ ኢየሱስን እንኳን ባይቀበሉ የዚህን ሰው እውነት ግን መካድ አይችሉም። የዚህን ሰው ሐቅ ግን የዚህን ሰው ፈውስ ግን መካድ አይችሉም። ስለዚህ የምናደርገው እንደዚህ ነው። የሃይማኖት ልዩነት የለም። ኦርቶዶክስ፣ ሙስሊም፣ ካቶሊክ፣ አድቬንቲስት፣ ሐዋርያት፣ ጆቫ የትኛውም አይነት እምነት ተከታይ ሊሆን ይችላል። የአባቴ ብሩካን ወደዚህ ስፍራ ይመጣል፣ ይጸለይለታል፣ ከአጋንንቱ ነፃ ይወጣል፣ ይፈወሳል። በስጋ ደግሞ ጠላት በጎዳና ላይ በብርድና በፀሐይ ህይወታቸው ምስቅልቅል አድርጎ ስለኖረ የስጋ ደግሞ ህመሞች ይኖራቸዋል፣ የስጋ ደግሞ ደዌዎች ይኖራቸዋል። ስለዚህ ምንድነው የምናደርገው? እነዚህ የስጋ ደዌ ያላቸው ሰዎች በቂ የሆነ ፕሮፌሽናል የሆነ ሕክምና ልክ እንደ ማንኛውም ሆስፒታል እንደሚሰጠው ትሪትመንት በተሻለ መንገድ ይህንን ትሪትመንት ያገኛሉ። ከዛ እግዚአብሔር ያደረገላቸው ለቤተሰቦቻቸው እንዲናገሩ ወደ መጡበት ስፍራ ደግሞ እናደርሳቸዋለን ማለት ነው። ስለዚህ ስናነሳቸው ከጎዳና ላይ እብድ ነበሩ፣ ስናነሳቸው ከጎዳና ላይ የአእምሮ ህመምተኛ ነበሩ፣ ስናነሳቸው እነዚህ ሰዎች ለሀገር ለምድር የሚያስቸግሩ ሰዎች ነበሩ። ከዛስ ጌታ ኢየሱስን ካገኙ በኋላ ህይወታቸው ከተለወጠ በኋላ ከጨለማ ከወጡ በኋላ ደግሞ ወደ ቤተሰቦቻቸው ይሄዳሉ። ስለዚህ ሃይማኖቱን እንኳን ባይቀበሉ ኢየሱስ በዚህ ሰው ህይወት ያደረገውን ተአምር ግን መካድ አይችሉም። ስለዚህ እሱን የፈወሰውን አምላክ እኔም አምነዋለሁ፣ እከተለዋለሁ፣ እቀበለዋለሁ የሚሉ ብዙ ሰዎችን ኤክስፔክት እናደርጋለን። ክብር ሁሉ ለናዝሬቱ ለኢየሱስ ክርስቶስ ይሁንለት። ስለዚህ ይሄን ሸክም አብራችሁ የምትሸከሙ ሰዎች በምድር ጥቂት ናችሁ አውቃለሁ። ማንም ሰው ተነስቶ ይሄንን ሊያደርግ አይችልም። እግዚአብሔር ግን በልባችሁ ራእይን የሞላ እግዚአብሔር በልባችሁ ግን ሐሳብን ያስቀመጠ ወንድሞች እናቶች ተነስተን እኛ ባሪያዎቹ የእግዚአብሔርን ስራ እንስራ። ስለዚህ ከታች የባንክ አካውንት አለ። በዚህ የባንክ አካውንት እግዚአብሔር ያሳሰባችሁን ከጥቂት ነገር ጀምሮ እግዚአብሔር ያሳሰባችሁን ነገር በእግዚአብሔር ራእይና በእግዚአብሔር ፍቅር እንድታደርጉ ለእናንተ እድል እንሰጣለን። የእግዚአብሔር መንግስት ጉዳይ ነው የሚሉትን ሰዎች ኢንቫይት እያደረኩ ነው። ክብር ለኢየሱስ ይሁን። ስለዚህ አንድ ሰው ጠጠር ቢገዛ፣ አንድ ሰው ድንጋይ፣ አንድ ሰው አሸዋ፣ አንድ ሰው ሲሚንቶ ቢገዛ የሚያስፈልጉ ማቴሪያሎችን ብረት ማምጣት የሚችል ሰው ብረት ቢያመጣ በማቴሪያል መርዳት የሚፈልግ ለምሳሌ ዶዘር፣ ግሬደር አሁን ከኋላ እንደምታዩት ይሄ ኤክስካቫተር ነው። ኤክስካቫተሩ ካነሳው በኋላ ዶዘሮች ነው የሚመጡት። ዶዘሮች ይገባሉ። ዶዘሮቹ ደግሞ እንደገና ስራቸውን ይሰራሉ ማለት ነው። እነሱም እንደዚሁ ተመሳሳይ ኪራይ ይጠይቃሉ ማለት ነው። ኤክስካቫተር፣ ዶተር፣ ከዛ ግሬደር ይመጣል። ከዛ በኋላ ደግሞ የቦታው ደግሞ ህንጻው የሚሰራበት ቦታ ደግሞ ኤክስካቬሽን ይኖራል። ስለዚህ ሲኖትራኮች ያስፈልጋሉ። በቀን ስንት ብር ነው የሚከራየው? የተለያዩ የኮንስትራክሽን ማቴሪያሎች በጣም ኤክስፔንሲቭ ናቸው። ስለዚህ እግዚአብሔር የረዳችሁና በዚህ ሙያ ላይ ያላችሁ ይህንን ማቴሪያል ማቅረብ እችላለሁ። እናንተ ሹፌር አዘጋጁ፣ እናንተ ነዳጁ ሙሉ፣ እኔ ይህንን ግን በፈቃደኝነት በደስታ አደርጋለሁ ለበረከት እንዲሆን። እንደገና ደግሞ እነዚህ በአእምሮ ህመም ላይ ያሉ ወንድሞች ቶሎ ቤት ሰርቶላቸው እነሱ የሚደገፉበትንና እነሱ የሚድኑበትን ቦታ እንዲመቻች ፈልጋለሁ። እግዚአብሔር ይባርካችሁ። እናንተ በጸጋ ታገለግላላችሁ፣ እኛ ደግሞ በጉልበታችን በገንዘባችን እግዚአብሔር በሰጠን በረከት እናገለግላለን የምትሉ ወንድሞችና እህቶች ይህንን እድል አመቻችተናል። ክብር ለእግዚአብሔር ይሁን። ማንም ሰው በግዴታ አያድርግ፣ ማንም ሰው ተጨንቆ አያድርግ። የሚሰጥ በምን ይስጥ ነው የሚለው? በልግስና ይስጥ ነው የሚለውና በልግስና ማለት ምን ማለት ነው? ኖርማሊ ተጠይቀ ከምታደርገው እጥፍ ማለት ነው። ልግስና ማለት አንድ እርምጃ ተራመደልኝ ለሚል ሁለት እርምጃ መራመድ ነው። ክብር ለእግዚአብሔር ይሁን። ስለዚህ በልግስና ይህንን ነገር መስጠት ማድረግ የምትፈልጉ ሰዎች ቤት ውስጥ ያሉ እቃዎችን
ለዚህ አገልግሎት ይጠቅማል ብላችሁ የምታስቡትን እኔ ጋር ይሄ ነገር ትርፍ ነው የምትሉትን ነገር እኔ ጋር ይሄ ነገር ቦታ ይዟል ነገር ግን ለእግዚአብሔር ስራ ብሰጥ ለእግዚአብሔር አገልግሎት ብሰጥ ግን ሰው የሚድንበት ነው የሚሆነው በተለይ ደግሞ ለዚህ ፕሮጀክት ብሰጥ አእምሮ ህመምተኛ ይፈወስበታል ብላችሁ የምታስቡ ሰዎች ይሄን እንድታረጉ በጌታ ፍቅር ጥሪ ያቀርባለሁ ምክንያቱም በአንድም በሌላም በቤተሰባችን ውስጥ እንደዚህ አእምሮ ህመም ያለባቸው ሰዎችን እናያለንና ምን ያህል ከባድ እንደሆነ እነሱን ትሪት ማድረግ እነሱን መንከባከብ ምን ያክል ዋጋ እንደሚያስከፍል ምን ያክል ከባድ እንደሆነ ለእናንተ አልነግራችሁም እንዲሁም ደግሞ በዘመድ ውስጥ እንዲህ አይነት ነገር ሲኖር በጎረቤት ምን ያክል ከባድ እንደሆነ ምን ያክል ልብ የሚሰብር እንደሆነ ሁላችንም የምናውቀው ታሪክ ነውና ሀገራችንም ከኑሮ የተነሳ ከድህነታችን የተነሳ ይሄ ነገር በብዙ ህዝባችንን አጥቅቷል ብዬ አስባለሁ የአባቴ ብሩካን እንግዲህ አሸዋ ጠጠር ድንጋይ ሲሚንቶ እንደገና ደግሞ ፌሮችን የተለያዩ ለኮንስትራክሽን የሚሆኑ ነገሮችን ቆርቆሮችን እንጨቶችን ሞራሌ ሚስማር ልባችሁ እንደሞላው ብታደርጉ በጣም ለእናንተ ትልቅ እድል ነው በረከትም ነው ብዬ አስባለሁ እስከ ራዩ ፍጻሜ ድረስ አብረው ሊቆሙ ቃል የገቡልን ወንድሞች እህቶች አሉ በዚህ አጋጣሚ ቦታው ላይ መታችሁ መጸለይ የምትፈልጉ ወንድሞች እናቶች እግዚአብሔር ስራውን እንዲሰራ በጸሎት ማገዝ የምትፈልጉ ሰዎች ቤተክርስቲያናችን አጠገብ ነው የሚገኘው ስፍራው እንደምታዩት ስለዚህ ኤኒ ታይም መታችሁ እዚህ ስፍራ ላይ በጸሎት ደግሞ እግዚአብሔር ካልሰራ ሰራተኛ በከንቱ ይደክማል ይላልና በከንቱ የሚደከም ድካም ሳይሆን እግዚአብሔር ቤቱን እንዲሰራ በዚህ ስፍራ ላይ መታችሁ ደግሞ እንድትጸልዩልን በጸሎት ደግሞ ከጎናችን እንድትቆሙ በጌታ ፍቅር ጥሪ ያስተላልፋለሁ የመጨረሻው ይሄንን ፕሮጀክት መደገፍ ፈልጋለሁ ይሄንን ፕሮጀክት ማገዝ ፈልጋለሁ ሲሚንቶም ጠጠርም ድንጋይም አሸዋም ማምጣት ፈልጋለሁ ወይ ደግሞ ከነዚህ ውስጥ አንድ ሁለቱን ማምጣት ፈልጋለሁ ነገር ግን እኔ አሸዋ ሄጄ መግዛት ከዛ በኋላ ጠጠር ሄዶ መግዛት ማምጣት ምናምኑን ግን አልችልበትም ስለዚህ የአሸዋውን ዋጋ የድንጋዩን ዋጋ የጠጠሩን ዋጋ የሲሚንቶን ዋጋ መስጠት ፈልጋለሁ የምትሉ ወንድሞች እናቶች ካላችሁ እንግዲህ አንድ መኪና ድንጋይ 24000 ብር ነው እዚህ አካባቢ እየተሸጠ ያለው አንድ መኪና አሸዋ 55000 ብር ነው እየተሸጠ ያለው እንዲሁም ደግሞ በሲሚንቶ በጠጠር ደረጃ በአካባቢው ዋጋ እናንተ አስባችሁ ይሄን ነገር ብታስገቡ በእናንተ ፈንታኛ ገዝተን ስራውን በፍጥነትና በጥራት እንሰራዋለን እግዚአብሔር ይረዳችኋል እግዚአብሔር ይረዳናል ሁላችሁንም ልግስናችሁን ፍቅራችሁን ማየት ፈልጋለሁ ላለፉት 10 አመታት የተካፈላችሁ በእኔ አገልግሎት የተባረካችሁ እግዚአብሔር በእኔ ውስጥ ባስቀመጠው ጸጋ ይፈወሳችሁ ባስተማርኩት ትምህርት ህይወታችሁ የተለወጠ እግዚአብሔር በዚህ ቴሌቪዥን አገልግሎት መንፈሳዊ ህይወታችሁን ያሳደገ አንዳንዶች ትንሽ ሆናችሁ በልጅነታችሁ ይሄንን ቴሌቪዥን ያያችሁ ያደጋችሁ በዚህ ጸጋ ውስጥ እየተባረካችሁ ያደጋችሁ ብዙ ምትሉት ምስክርነት ያላችሁ በፕሬዘንስ ቲቪ እግዚአብሔር ያነቃቃችሁ የሞተው መንፈሳችሁን ያነቃቃ ለአገልግሎት ለራኢ ለስራ ያነቃቃችሁ ወንድሞች እናቶች ዛሬ ፖዚሽን ያላችሁ ዛሬ እግዚአብሔር ረድቷችሁ የንግዱን ዓለም የሰጣችሁ እግዚአብሔር በተለያየ መንገድ ያገዛችሁ ወንድሞች እናቶች በዚህ አገልግሎት ላይ መሳተፍ ለናንተ ኢስ ላይክ ኤ ፔይባክ ውለታ እንደመክፈል ነው ለእግዚአብሔር በገንዘብ ወይም በቁሳቁስ ሳይሆን ውለታ የምንከፍለው ለሱ በመኖር ነው እሱን አውቃለሁ ነገር ግን በዚህ ስፍራ ላይ የተደረገላችሁ መልካም ነገር እናንተ ደግሞ አድጋችሁ ሰው ሆናችሁ ተለውጣችሁ ተባርካችሁ እግዚአብሔር ደግሞ ለዚህ አብቅቷችሁ ደግሞ እናንተ የምትከፍሉ አድርጓችኋልና እናንተንም ላበረታታችሁ እፈልጋለሁ እግዚአብሔር ቤቱን ሰርቶ በአጭር ጊዜ ውስጥ ደግሞ ለምስጋና እንደምንቆም ጥርጥር የለኝም እንኳን ወደ ፕሬዘንስ ሜንታል ሂሊንግ ሆስፒታል በሰላም መጣችሁ ዛሬ የምናየው ነገ ተቀይሮ ትልቅ ሆስፒታል ይሆናል እግዚአብሔር ይባርካችሁ አዳይነ ከስራት ምትፈታ ለጠላት የማትረታ የኔነት ከጠላት ተሟርተ አዳንካት ከስራት ወፈተ አዳይነ ከስራት ምትፈታ